በቃ ከዚህ በኋላ ዲያብሎስ በባህሪያችን ውስጥ ከወረስነው መንፈስ ጋር ዘመኑ ካመጣው ጋር እውቀት ካበላሸን ጋር እርግማን ካነደደን ጋር ሲደመር አቤት በዛ ችግራችን እጥፍ ድርብ ነው። የቅዱሳኑን ኃይል እንጠራለን እንጂ በጥሪው ውስጥ አልፈን የሞገሱ መግለጫ አልሆንም። ለብዙዎች ችግር ሆን። እንደውም ጭራሽ አይስማማውም፣ ቅዱስ አይስማማውም። ለሰው ክብር የሌላቸው በሰው መዳን ውስጥ ሰብአዊነትን ያለመዱ በእርግማን ጀርባ የተወለዱ አገልጋዮችም ጭምር ደስ አይላቸውም። እውቀትና ትምህርት ክብር ያመጣ አይደለም፣ ውርደትን ያመጣ። ዛሬ አባታችን የአቡነ ገብረ መንፈስ ቅዱስ ዕረፍት እና የቃል ኪዳን ጊዜ እና ሰዓት ቡራኪያቸውን ከመንፈሳቸውም ከክብራቸውም ከኪዳናቸውም የምንቀበልበት ጊዜ ነው። ይህንም በተመለከተ የተሰበከው የቅዳሴው ምስማክ ላይ እንቆያለን። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የቅዱሳኑ ሞት በእግዚአብሔር ዘንድ የተከበረ ነው። በዕብራይስጥ ያካር አይን ኤሎሂም v'hamavtav hasedha v'hasidav ይላል። በዕብራይስጡ ሀማፍታ ማለት ማቬት ሲሆን ሞት ይሆናል ማለት ነው። ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። ይገርማል። ሞትም የተከበረ በእግዚአብሔር ፊት፣ ዕብራይስጡ በእግዚአብሔር አይን የጻድቃን ሞት የተከበረ ነው። ያካር ነው የሚለው። እያንዳንዱ ፊደል ሲተረጎም የእግዚአብሔር ልጅ የኢየሱስ ክርስቶስ ስም ነው። ሞት የሚለውን እንመልከት። በዕብራይስጥ ማቬት ማለት ሞት ማለት ነው። ወደ ሲለወጥ ደግሞ ምን ይሆናል ማለት ነው? ሞት የሚለው ነው። ከግዕዙ እና ዛሬ ከምንጠራው ሞት ጋራ አንድ ነው፣ የተያያዘ ነው። ማቬት የሚለው በዘመናዊው ሲሆን በአረማይኩ ማዌት ነው የሚለው። ሜም ማለት የክርስቶስ ኃይልና ምስጢር ነው። ሜም ውሃ ነው። ውሃ ሜም ሞት የሚለው ማለት ነው። ሞትን ነው ዛሬ የምናየው። ሞት የቅዱሳን ሞት ክቡር ከሆነ ምንድን ነው ሞት? እንፈራለን አይደል? የእርግማን ሞት አለ፣ የበደል ሞት አለ፣ የእምነት ሞት አለ፣ የህይወት ሞት አለ፣ የአካል ሞት አለ፣ የእውቀት ሞት አለ፣ የባህሪ ሞት አለ። እኛው ከየትኛው ሞት ውስጥ ነን ያለነው ብለን አሁን ስንፈልግ የእኛን በትክክል ሲጠናም ሆነ ሁኔታዎቹ በመንፈሳዊ ኃይል ሲታይ የእርግማት ሞት እየሞትን ነው። እኛ የእርግማን ሞት ነው። አንድ ወቅት ላይ ትልቁን አባት መሪ እንደ ሀገር ተቀብተው በምድራችን ላይ በረከትንና ሰላምን፣ ተስፋን፣ ነፃነትን ሁሉ የሰጡትን ንጉሥ ግብታዊው ትውልድ ተነሳና ሞት 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 ለንጉሱ አለና ሌባ 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 እያለ ሲሸኛቸው እንግዲህ የእርግማን ሞት እንዴት እየሞትን እንዳለ የምናየው ይሆናል ማለት ነው። ሌባ ሌባ የሚሉት ለምንድን ነው ሲሉ ያው እርሶ ያውቃሉ። ሌባ ሌባ የሚለው ህዝብ እኮ ያው እየሰሙት ነው ሲላቸው እኛን ነው የሚሳደቡት፣ እኛን ነው የሚረግሙት። ሌባ ውለዱ፣ ሌባ ምን በሉ ውለዱ። የእርግማን ሞት ይባላል ይሄ። ከዛን ጊዜ ጀምሮ ትውልዳችን ሌብነት አላጣውም፣ ክፋት አላጣውም፣ ተንኮል አላጣውም፣ እርግማን አላጣውም። የቃል ኪዳን ዘመን የቅዱሳኖቹ መንፈስ ዝም ያለበት ዘመን ነው። በዚህም ላይ ደግሞ ዓመተ ፍዳ የሚባለው ገልብጦ ሲመጣ የአውሬው ቁጥርም አንድ የሆነበት ዘመን ስለነበረ ከአውሬው ቁጥር ጋር አውሬነትን ተቀበልን። በ1966 የካቲት 6 19ን ስትቀንሱ ስንት ይሆናል ማለት ነው? 666 ይሆናል ማለት ነው። የአውሬው ቁጥርን ተቀበልን። እኛም አውሬ ሆነን ተወለድን፣ አውሬ ሆነን አደግን። እግዚአብሔር ምሕረቱን ያብዛልን። አውሬ ሆን እኮ አውሬ እኮ ነው። በቃ አውሬ። እኛ የእርግማን ሞት እየሞትን ነው። ግን ምንድነው እሱ ሞት? የጠቅላላው የዚህ የዕብራይስጡ የመጽሐፍ ቅዱስን ከመሰረቱ ስንመለከተው ሞት ማለት ሜም ነው። ሜም ማለት ማይም ማለት ነው። ማይም ማለት ውሃ ማለት ነው። ዓለማትን በውሃ አቆመና የሰው ልጅን ደግሞ ከውሃ ሲያስገኘው በውስጡ ምን ጨመረበት? ደም ስላለበት ምን ብሎ ተጠራ? ከአፈር ጋር ሲስማማ አዳም። በዕብራይስጡም አዳም፣ ሁለቱም አንድ ናቸው። የግዕዙም የኛም አንድ ናቸው። አንድ ጋር ሲስማማ ምን ሆነ? ደምና ውሃ አንድ ጋር ተቀላቀለና እኛ ምን ሆን ማለት ነው? ሰው ሆነ። የሰው ቃል ኪዳንን እፍ ባለው በስተንፋስ ውስጥ ሕያው እስትንፋስን ሲሰጠን ደግሞ በዛ ውስጥ ነፍሳችን ከውሃው ጋር ተስማምታ በአካላችን ጋር ተስማምታ በባህሪያ
በላያችን ላይ ትልቅ ሞገስ አገኘን። ሞትም ደግሞ ምንድን ነው ማለት ነው? ውሃው ሲቆም ምን እንኖራለን? እንሞታለን። ውሃው ሲቆም፣ ውሃው እምቢ ሲል፣ አልዘዋወር ሲል ጸጥ እንላለን። ጸጥ ብለን ሞትን ማለት አይደለም። ደግሞ ክፋት እየሰራ የምትኖረው ኑሮ ሁለተኛው ዓለም ሲገለጥ ከዳቢሎስ ጋር እየጮህ ትሄዳለህ። ይሄኛውን ዓለም ብቻ እያየን ክፋትን ወደን መጠላላትን አንግሰን እርግማንን አፍቅረን የጠብ ትውልዶች ሆነን የጥላቻ መንፈስ አዝለን የምንኖረው ኑሮ በረከት አይደለም። ቅዱሳኑን ስንጠራ እዚህ ውስጥ አባታችን አቡነ ገብረ መንፈስ ቅዱስ ለዘላለም ስማቸው እንዳይጠራ በየትኛውም አይነት አዋጅ ቢታወጅ መጠራቱ አይቀርም። ለምን? እዛ ውስጥ ሕያው ኃይል አለ። ሞት በውስጡ ደግሞ ሞት የምታሰኘዋ ፊደል ቫብ የምትባለዋ ናት። ቫብ በቁጥር 6 ናት። የተፈጠረው መቼ ቀን ነው? በስድስተኛው ቀን። በስድስተኛው ቀን የሰው ልጅ ተፈጠረ። ስለዚህ የስነ ፍጥረት ኃይል እና የገዥነት፣ የተገዥነት፣ አገልጋይነት፣ ተቀባይነት፣ ተረጂነት፣ ረጂነት በቫብ ውስጥ አለ። ቫብ የምትብለው ቫብ ማነው? ኢየሱስ ክርስቶስ። ቫብ ማነው? እግዚአብሔር። እግዚአብሔር ማንን በስድስተኛው ቀን ፈጠረ? የሰው ልጅን አስገኘ። የሰው ልጅ ህልውናውን ከታሪክ ጋራ፣ ከእምነት ጋራ፣ ከትእዛዝ ጋራ፣ ከፈቃድ ጋራ፣ ከስነ ልቦና ፍቅር ጋራ ተወለደ። በማጅ ተወለደ? በእግዚአብሔር ልጅ ሰው መሆንን ያገኘ ነው በቫብ ነው። ቫብ ማን ነው? እግዚአብሔር ነው። እሺ፣ በስድስተኛው ቀን ተፈጥረናል። ሜም ምንድነው ቁጥሩ ስንል ሜም ማይም የምትባለዋ በዕብራይስጥ ማይም ማለት በቁጥር በዕብራይስጥ ነው የሚቆጠረው 40 ነው። 40 ቁጥር ምንድን ነው? 40 ቀን መድኃኒታችን ኢየሱስ ክርስቶስ ጾመ። በ40ኛው ቀን ተጠመቀ። በምን ተጠመቀ? በእደ ዮሐንስ አልተጠመቀም? የቅዱሳኑ ሞት እንግዲህ እንዲህ ያምራል ማለት ነው። ሞት ራሱ በባህሪው የሕያውነትና ሞገስ ያለው ነው። ታብ የምትባለዋ ደግሞ በቁጥር 400 ናት። ታብ ብዙ ምስጢሮች ያሏት ሞት ታብ የመጨረሻ ናት። የሁሉ ነገር መጨረሻ አለው። እግዚአብሔር ስሙ የተመሰገነ ይሁን። የእርግማን መጨረሻ አለው። የክፋት መጨረሻ አለው። የጥፋት መጨረሻ አለው። የዓለም መጨረሻ አለው። የነገስታቶች መጨረሻ አለው። የመኳንንቶች መጨረሻ፣ የሁሉ መጨረሻ አለው። እግዚአብሔር ይህችን መጨረሻዋን ማን አላት? ታብ አላት። አልፋና ኦሜጋ በግሪክ ሲሆን አሌፍ ታብ በዕብራይስጡ ነው። አልፋና ኦሜጋ መጀመሪያውና መጨረሻው። የእኛም መጨረሻ አለው። ስንቶችን መጨረሻ ጨረስን እኮ። የስንት መጨረሻ! የንጉሱን ዘመን ጨረስን፣ የአብዮቱን ዘመን ጨረስን፣ የሀያላኖችን ዘመን ጨረስን፣ የጥዛፋትን ዘመን ጨረስን። መጨረሻ አለው ለሁሉ። የገንዘብን መጨረሻ አለው። የመውደቂያውም የመነሻውም መጨረሻ አለው። እንደ መጀመሪያው ሁሉ መጨረሻ አለው። ስለዚህ ሞት በክብር ሲለወጥ ደግሞ ክብር። እስከዛሬ የምንሞተው በተከበረ ሞት ውስጥ አይደለም። ተባልተን፣ ተናክሰን፣ ተለያይተን፣ ተጣልተን፣ በዘር ተለያይተን፣ በክፉ ሐሳብ ተይዘን፣ በእርግማን እጅ ውስጥ እርግማን አፍርተን፣ አመፃን አስተላልፈን፣ ክፉን፣ ሱሱን፣ አለመታዘዙን፣ ሰው የማይመስል ሰውን አስገኝተናል። አያችሁ፣ ክብር ጎሎናል። ሁሉም ክብር ጎደላቸው ይላል በሮሜ ምዕራፍ 3 ላይ። እነዚህ ያለፉት አባቶቻችን ግን ሞታቸው የክብር ሆነ። በእግዚአብሔር ዓይን በሚለው እንመልከተው። በእግዚአብሔር ዓይን። የእግዚአብሔር ዓይን ምን ይሰጣል? ተስፋ አለው፣ ራእይ አለው፣ መገለጥ አለው፣ መዳን አለው፣ ሞገስ አለው፣ ጥበቃ አለው፣ ክለላ አለው። ቅዱሳን የሚለው ደግሞ በጣም የሚገርም ነው። ከነባሩ ቃል ሲፈታ ሐሲድ ይለዋል። ሄት ሕያው እግዚአብሔር ማለት ነው። ሲ የምትባለዋ ደግሞ መከበብን፣ ዙሪያውን መጠበቅን፣ ጋሻነትን፣ የጥበቃ ኃይልን እና ጠላት የማሸነፊያ ጥበብን የምታመለክት ፊደል ናት። በቁጥር 60 ናት። የእመቤታችን ዕድሜ ናት። ሐሴድ ቅዱሳን ማለት ነው። ዳሌጥ ደግሞ ሐሴድ ድ ማለት ዳሌጥ ነው። ዳሌጥ ማለት አራቱን ማዕዘን መያዝ፣ የአራቱንም ማዕዘን ክብር መቀበል፣ የአራቱንም ማዕዘን ቡራኬ ማግኘት፣ በር መውጫ መግቢያ በር ማለት ነው። ስለዚህ በነባሩ
ፊደል ሲተረጎም እነዚህ የዘላለምን ሕይወትን እንዲሰጡና የተናገሩት፣ የሰበኩት፣ የጸለዩት እንዲኖር እንዳይሞት እግዚአብሔር በመንፈሱ አጽንቶ ይሄው እስከ ዛሬ ድረስ ስማቸውን እንጠራለን፣ በስማቸውም እንባረካለን። ስለዚህ በእግዚአብሔር ዓይን ፊት የቅዱሳኖቹ ሞት ምን ያለ ነው ማለት ነው? የተከበረ ነው። ሰው ቢያዋርደው ይህንን ክብር ማንም አይነጥቀውም። በመንፈስ የሚኖር ነው። በቅዱስ መንፈስ ዘመንን ማሻግሮ የሕይወትን ትርጉም የሚያሳይ ነው። ወደሱ ለቀረቡት ክብር ይሰጣቸዋል። ክብር ማለት ይሄ ዛሬ እየተቧጨቅን የምንኖረው ክብር አይደለም። ክብር ማለት ሞገስ ማለት ነው። በእኛ 3 ነው፣ በእነሱ 2 ፊደል ብቻ ነው። ሄን የምትባል ነው ሞገስ። ሞገስ በዚህ በላዕላይ አካሉ ውስጥ የሚሰፋው ስትንበረከክ፣ ስትሰግድ፣ ስትጸልይ ነው። ያን ጊዜ ጆሮ ይከፈታል። የተባረኩ ልጆች የሚወለዱትም ከተንበረከከ ልብና ሕሊና ውስጥ ነው። ከተንበረከከ አካል ውስጥ ነው። ከዛ ውጭ በሆነ ሁኔታ እኛ ስለተወለድን አሁን ብዙዎቹ ጸሎት አይስማማቸውም። መጸለይ፣ መንበርከክ፣ መስገድ ሲጀምሩ ይታመማሉ። ዕቃውም ይሰበራል፣ ኑሯቸውም ይፈርሳል። ብዙዎቹ ይናጋባቸዋል። ለካ ዘራችንም መንፈሳችንም ውሃችንም ተለውጧል። ባይለወጥ ኖሮ በረከትን እናይ ነበር፣ በረከትን እናገኝ ነበር። ከዛም አልፎ ተርፎ የጸጋ ትርፋችን ሙሉ ይሆን ነበር። የሞገስ ኃይላችንም ደግሞ በዓለም ፊት የምንዋረድበትን ባህሪ ባላሳየ ነበር። ስለዚህ እኛ የእርግማን ሞት ስለሞትን የነካነው፣ ያየነው፣ ያሰብነው ሐሳር ነው የሚሆነው። የነካነውም ያየነውም ነው እኮ የሮጥንበት የደከምንበት እውቀትና ትምህርት ክብር ያመጣ አይደለም፣ ውርደትን ያመጣ። መማራችን ማወቃችን ለፍዳና ለችግር ነው። መድከማችን፣ ዓይናችን መቃጠሉ ሁሉ የውጤቱን ስታዩት መደንበዥና መፍዘዝ ነው እንጂ የጨመረው በእውነት ለተቃና ስብዕና፣ ለበጎ ሕሊና፣ ለመልካም ትሕትና፣ ለፍቅርና ለቸርነት የቆመ ስነ ልቦና እንዲኖረን አልታደለም። እንደ እውነቱ ከሆነ ነው። በለበጣው ከሆነ እናንተ የተባረካችሁ ናችሁ ነን እንዴ? ኧረ አይደለም፣ አይደለም። የእርግማን ኑሮ ነው የምንኖረው። የበረከት ኑሮ አይደለም። የሰላም ኑሮ አይደለም። የጠብ ኑሮ ነው የምንኖረው። የጥላቻ ኑሮ ነው የምንኖረው። እንስሳቶቹ በደመነፍስ ክብራቸውን ጠብቀዋል። አዝርዕቶቹ ከሰው ክፉ ንክኪት ጋራም ሰብላቸውን ይሰጣሉ። ከሰው ክፉ ዓይን ጋራም ከተንኮልና ከሴራም ጋር ሰብሎቹ ራሳቸው ለጉልበት የሚሆን ለጤና የሚሆነውን ውሃ ሊያመጡ ሊያፈልቁ አልቻሉ። ውሃው እምቢ አለ። አያችሁ፣ ውሃው የሚጸነሰው ውሃው አይደለም፣ ማይም ውሃው እኮ ነው። ማይ ነው እኮ ማይ፣ በግዕዙ ማይ፣ በዕብራይስጡ ሜም ማይም ነው፣ ውሃው ነው። የቆመው እኮ ይሄ ውሃው ነው። 4 ቀን ባትጠጣ ትወድቃለህ፣ አዙሮ ነው የምትጠፋው። በውሃው ነው የቆምነው። ውሃውን የተባረከ ማድረግ ግን ግዴታችን ነው። ውሃውን የተቀደሰ ለማድረግ ወደ ክርስቶስ መሮጥ አለብን። በንስሐ ወደሱ መጮህ፣ መንበርከክ፣ መስገድ አለብን። የአምልኮት ስግደት አይቋረጥም። ያልሰገደው ትውልድ ለክፋት የተመቸ ነው። ለዚህ ለሟርቱም፣ ለሰላቢውም፣ ለመተተኛውም በጣም የተመቸ ነው። አብሮ ለሚወለደው መንፈስ የተመቸ ነው። ዛሬ ክፉ አብሮ እየተወለደ ውሃችንን ተሻምቶታል። የስነ ልቦና ውሃችንን፣ የህሊና ደማችንን፣ የአእምሮ ደማችንን እሱ ይዞታል። ስለዚህ የቅዱሳኑ መንፈስ ዛሬ ስንጠራ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የቅዱሳን ሞት በእግዚአብሔር ዘንድ የከበረ ነው፣ የከበረ ነው። ክብር አንድ ጊዜ ሲጎል ታቦተ ጽዮንን ወሮበሎች ወሰዷት። በዘመነ ኤሊ ዘመን፣ ኤሊ ማለት አሳራጊ ማለት ነው፣ ወደ ላይ ከፍ ያለ ማለት ነው። በሱ ዘመን ብዙ ነገር ነበረ፣ ብዙ ነገር ጎሏል። እንደኛ ነው የተቅበዘበዘው የዛን ዘመን ትውልድ። ስለዚህ እርግማኑ በርትቶ ጸንቶ በኃይል ከቤተ መቅደሱ ክብሩና መገለጡ ጠፍቶ የነበረበት ጊዜ ኤሊ አንገቱ ተሰብሮ ዓይኑ ፈዞ መንገድ ላይ ወድቆ ሞተ። ከወንበር ላይ ነው ለዛው የወደቀው። የኤሊ ሞት ብዙ እንሞታለን። በወንበራቸው የሞቱ ዛሬ ብዙ ናቸው። ወንበራቸው ምሕረት የማያመጣ ቸርነት የማያመጣ ፍቅር ሰላም የማያመጣ የግፍ ወንበር፣ የመተተ ወንበር፣ ያመፃ ወንበር። ክብር እምቢ ሲል ቤቱ ሁሉ መራራ ይሆናል። ክብር እምቢ ሲል ቤታችን የቅዠት ይሆናል። ክብር እምቢ ሲል ሰላማችን ራሱ ክፋት ይሆናል። ክፋትን ለምደን አሁን ራሱ ሰላም አይስማማንም። የቅንነትና የበጎነት ቋንቋ አሁን አይስማማንም በዚህ ዘመን።
መልካም ስትናገሩ ትፎገራላችሁ። ትውልዱ ፎጋሪ ሆኗል። ይኸው ስንት ዘመን ይኸው ከጥቁር እስከ ነጭ ይፎግሩን የለን። አንዳንድ ፎጋሪዎቻችንም እዚህ ውስጥ ትኖራላችሁ። ጊዜው ልቦና ሰጥቷችሁ መታችሁ ሆነ ይረግሙናል። የእርግማን ትውልድ ውጤቱ ያው መራገም ነው። ሌላ ምን አለ? በአካል አይደለ ታላላቆቻችን የዘሩት ነገር ሁሉ ይውደም ያሉት፣ የነካነው ሁሉ ይውደም ያሉት። ሰውን እኮ ነው ይውደም ያሉት። ሰው ይውደም ያለ ትውልድ ውስጥ የተገኘው ትውልድ አሁን ለሰው ያስባል ብሎ መገመት ሞኝነት ነው። እያንዳንዱ ቤተሰባዊ መዋቅር በእሳቦት ውስጥ አይደለም ያለ፣ በክህደት ውስጥ ነው ያለ። የመካካዳችን ባህሪ ደግሞ ወደር የለውም። በዚህ ዘመን በአንድ ጊዜ ክድት፣ ትንሽ ገንዘብ ካገኘን ክድት ላፍ አድርገን ዞር ነው። እርግማን የተወለደው ውሃው የተረገመ ሲሆን ስራውም ሀሳቡም ምኞቱም ያንኑ የሚመስል ነው። የእርግማን እንጀራ የበላ ትውልድ ቅዱስ ሞትን አያገኝም፣ በወጣ ይቀራል። በየበራው የሚያልቀው የኛ ትውልድ ወንዝ አሻግሮ ባህር አቋርጦ ሲሄድ የሚያልቀው የኛ አይደለም። ከዚህ ጥፉ የሚባለው ትውልድ የኛ አይደለም። በየአረቡ ሀገር በየስደቱ ቦታ የኛ እኮ ነው። ያሳፍራል፣ እናሳፍራለን። በብዙ መንገድ ውድቀት ላይ ነው ያለ ነው። ስለዚህ የቅዱሳን ሞት የከበረ የሚሆነው ስለ ቅዱሳን ያለን መማር ብቻ ሳይሆን ቤታችንም ውስጥ የእግዚአብሔርን ክብርና ቅድስናን ስንጠራ ነው። የጸሎት ቤት ሲኖረን መንበርከክን ስንለምድ ነው። የሚንበረከክ ሰው ይሰማል፣ በትክክል ይሰማል። መስማትን ለልጁ ይሰጣል፣ ለሚጸነሰው ይሰጣል። መስማትን አሁን እኮ ብዙዎቻችን እናት አባቶቻችን መስማትን እኮ አልሰጡንም። የምንሰማው አሁን ቲክቶክ ነው። መጽሐፍ 5ኛ ላሳትም ነበረ። አይ ሰው በሙሉ ቲክቶክ ነው የሚሆነው። መጽሐፍ አያነብም። ማንበብ ሲጀምር የቲክቶኩን መንፈስ አይኑን ስላበላሸው ከባድ ሆነ እኮ። አይናችን ተበላሸው። የኔትወርክ እና የድረገጽ የሞባይል ሱስ እንድንጠመድ የነጩ ዓለም መንፈስ ደግሞ በዛ ውስጥ አስገባልን። ከዛ ታፈጣለ። ፍቅር የለም፣ ቤተሰባዊ መዋደድ የለም፣ ምክር የለም፣ መግባባት የለም። አሁን እንግዲህ ኤአይ ነው የምትጠይቀው። አባትህም እናትህም ማክስትህም ዘመድህም ቅድመያትህም ኤአይ ነው የሚሆነው። ስትማሩም እሱ ነው ስራልኝ የምትለው፣ ስታስብም በሱ መንገድ ነው የምታስበው። የራስህ የለም። በቃ ከዚህ በኋላ ዲያብሎስ በባህሪያችን ውስጥ ከወረስነው መንፈስ ጋር፣ ዘመኑ ካመጣው ጋር፣ እውቀት ካበላሸን ጋር፣ እርግማን ካነደደን ጋር ሲደመር አቤት አቤት በዛ ችግራችን እጥፍ ድርብ ነው። መዘዛችንም የዛን ያህል በጣም ብዙ ነው። እናገለግላለን እንጂ በአገልግሎታችን ውስጥ መባረክን አላቆምነውም። የጽድቅ ኃይልን አላስቀመጥንም። የቅዱሳኑን ኃይል እንጠራለን እንጂ በጥሪው ውስጥ አልፈን የሞገሱ መግለጫ አልሆንም። ለብዙዎች የደህንነትና የጸጋ መገለጥ ጥበብ አልተገኘም። ለብዙዎች ችግር ሆን። እንደውም ጭራሽ አባታችን አቡነ ገብረመንፈስ ቅዱስ የብዙዎች አባት ነበሩ። አባ ኪያ እያሉ የለመኗቸው ዛሬ በዚህ ክብር ውስጥ እንድናልፍ ራሳችንን ማዘጋጀት ያስፈልገናል። ዝም ብለን ባለፉትና ቀድሞ በተቀበሉት ቃል ኪዳን ብቻ እንድናለን ብለን አይደለም። የራሳችንንም መክፈል አለብን። መንበርከክ ልመድ። እነሱ ተንበርክከው ነው። አባታችን ተንበርክከው ነው። መስገድ ልመድ። እሳቸው ሰግደው ነው። አጋንንትን መቃወም ልመድ። እሳቸው አጋንንትን ተቃውመው ነው። ዛሬ ከህይወታችን ውስጥ ያለውን ጠላት ስንገስጽ እኮ አንዳንዱ ያሾፋል፣ ይቀልዳል። በቤተክርስቲያን ውስጥ ረጅም ዘመን ፈይተው ቁጭ ብለው በሰው ልጅ ህይወት ላይ ያለውን የክፉ መንፈስ ስልጣን እና የእግዚአብሔር የመድኃኒታችን የክርስቶስን ማዳን በምናሳይበት ጊዜ ዝም ብሎ ሰይጣን ያስለፈልፋል ይላል። የሚለፈልፈው እኮ የሰው ልጅ ላይ ነው ያለው። ክቡሩ የሰው ልጅ ላይ በአርአያ ሥላሴ የተፈጠረው የሰው ልጅ ላይ ነው ያለው። እርሱም እርኩስ በመባል ይታወቃል። መጽሐፍ ቅዱስ እርኩስ ካለው እኛ ቅዱስ ልንለው አንችልም። አይስማማውም፣ ቅዱስ አይስማማውም። እርኩሱ ከተቀመጠ ምን ሆን? እኛም እርኩስ ሆን ማለት ነው። ስለዚህ ለሰው ክብር የሌላቸው በሰው መዳን ውስጥ ሰብአዊነትን ያለመዱ በእርግማን ጀርባ የተወለዱ አገልጋዮችም ጭምር ደስ አይላቸውም ሰይጣን ሲነካ። አይገርማችሁ? ማላይ ነው የተነካው የሚለውን ግን ሰብአዊነቱን አውርደው መንፈሱ ብቻ ስሙ እንዳይጠራ ነው የሚፈልጉት። ዘራቸው አድርገውታል። ብዙ እኮ የምናውቀው ብዙ ነገር አለ እኮ ብዙ። አብዛኛው ትውልዳችን ለዲያብሎስ እጅ ሰጥቷል። እግዚአብሔር ምሕረቱን ያብዛልን። የአባታችን የአቡነ ገብረመንፈስ ቅዱስ እረፍታቸውን ስናስብ እኛንም በምሕረትህ አሳርፉን እንበል፣ በቸርነታችሁ አሳርፉን እንበል።